የኢትዮጵያ መከላከያ ሰራዊት ዓለም አቀፍ የጸጥታና የደህንነት ሁኔታን ታሳቢ ባደረገ መልኩ የተገነባ ዘመናዊ ሰራዊት ነው ሲሉ የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ተናገሩ። የመከላከያ ዋር ኮሌጅ በ2017 ዓ.ም በመደበኛ መርሃ ግብር ያሰለጠናቸውን ከፍተኛ ወታደራዊና የጸጥታ ዘርፍ አመራሮች ዛሬ አስመርቋል። በምረቃ ስነ ስርዓቱ ላይ ፊልድ ማርሻል ብርሃኑ ጁላ ባደረጉት ንግግር ጦርነትን በአነስተኛ ኪሳራ በድል መፈጸም የሚችል ሰራዊት መገንባቱን ገልጸዋል። ሰራዊቱ ሀገራዊ፣ ቀጠናዊ እንዲሁም ዓለም አቀፋዊ የደህንነትና የጸጥታ ተለዋዋጭ ሁኔታን እንዲረዳ በማድረግ አቅሙ የላቀና ዘመኑን ቴክኖሎጂ የታጠቀ መሆኑን ተናግረዋል። ኮሌጁ የሀገርን ጸጥታና ብልጽግና ለማረጋገጥ በወታደራዊና የጸጥታ ዘርፍ ከፍተኛ አመራሮች ማስመረቁን የመከላከያ ዋር ኮሌጅ ዲን ብርጋዴር ጀነራል ቡልቲ ታደሰ ተናግረዋል። በዚህ ጉዳይ ላይ ተጨማሪ ማብራሪያ ሊሰጠን ባልደረባችን ምንተስኖት ይልማ ቀጥታ መስመር ላይ ይገኛል። ምንተስኖት እንደምን ዋልክ? የምረቃ ስነ ስርዓቱ ምን ይመስላል በአጠቃላይ? አመሰግናለሁ በላይ። አንተም እንደገለጽከው የመከላከያ ዋር ኮሌጅ በ2017 ዓ.ም በመደበኛ ፕሮግራሙ ያሰለጠናቸውን የመከላከያና የጸጥታ ዘርፍ አመራሮችን ነው ዛሬ ያስመረቀው። በምረቃ መርሃ ግብሩ ላይ የኢፌዴሪ ጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላን ጨምሮ አምባሳደሮች፣ ወታደራዊ አታሼዎችና ልዩ ልዩ ኃላፊዎች ታድመው ነበር። እንግዲህ ፊልድ ማርሻል ብርሃኑ ጁላ እንደተናገሩት የተሰጠው የስትራቴጂክ ስልጠና ሀገራዊና አካባቢያዊ ነባራዊ ሁኔታን መገንዘብ መተንተንና ለፖሊሲ ግብዓት ማዋል የሚችሉ አመራሮችን ማፍራት ዓላማው ያደረገ መሆኑን ተናግረዋል። ከዛ በተጨማሪ የኢትዮጵያ መከላከያ ሰራዊት ዓለም አቀፍ ሁኔታን መገንዘብ የሚችል የትኛውንም አይነት ጦርነት ማስቀረት የሚችል ከዛ በተጨማሪ ጦርነት ማስቀረት ብቻ ሳይሆን ጦርነት ከተጀመረ በአነስተኛ ኪሳራ መቋቋም የሚችል ግዳጁን መፈጸም የሚችል ሰራዊት መገንባቱን ፊልድ ማርሻል ብርሃኑ ጁላ ተናግረዋል። ይህንን መሰረት ባደረገ መልኩ ሲሰጥ የነበረው ለተከታታይ ጊዜያት ሲሰጥ የነበረው ስልጠና ነው ዛሬ ተጠናቆ የተመረቁት ማለት ነው። የኮሌጁ የዋር ኮሌጁ ዲን እንደዚሁ ሀሳባቸውን ሰጥተዋል። ብርጋዴር ጀነራል ቡልቲ ታደሰ በበኩላቸው የዋር ኮሌጁ ተከታታይ ስልጠናዎችን በመስጠት የሰራዊቱን የአቅም መገንባት ስራን እያከናወነ መሆኑን ተናግረዋል። በስልጠናው የሚሰጠው በረጅም ጊዜ በመደበኛነት የሚሰጡ ስልጠናዎች አሉ። በአጭር ጊዜም የሚሰጥ ስልጠና አለ። ከዛ በተጨማሪ ደግሞ በኦንላይን ወይንም በሞባይል ስልጠና፣ በተንቀሳቃሽ ስልጠና እንደዚሁ የሰራዊቱን የማድረግ የመከወን አቅምን የማሳደግ ፕሮፌሽናል ሰራዊትን የመገንባት ሂደቱን የሚረዳ ስልጠና ዋር ኮሌጁ ሲሰጥ እንደነበረ ገልጸው ይህንንም ፕሮፌሽናል ሰራዊት ወይንም ዘመናዊ ሰራዊት የመገንባት ሂደትን አጠናክረው እንደሚቀጥሉ ነው የተናገሩት። በአገር ውስጥ ያሉ የሰላም ሁኔታዎችን መገምገም የሚችል የአፍሪካ ቀንድ ሁኔታን መገምገም የሚችል ከዛ ባለፈ ደግሞ ዓለም አቀፍ ሁኔታን እንደዚሁ መገምገም የሚችል መተንተን የሚችል ከዛ ለፖሊሲ ግብዓት ማዋል የሚችል ሰራዊት ተገንብቷል ብለዋል። እንግዲህ የመከላከያ ዋር ኮሌጅ ዲን እንግዲህ የምረቃ ስነ ስርዓቱ ከፍተኛ የማዕረግ ተሸላሚዎችን በመሸለም እና ልዩ ልዩ ተሸላሚዎችን እንደዚሁ ሰርቲፊኬት በመስጠት ዲፕሎማ በመስጠት ተጠናቋል ማለት ነው። የስልጠናው መገባደጃ ላይ የኢፌዴሪ ጦር ኃይሎች ጠቅላይ ኤታማዦር ሹም ብርሃኑ ጁላን ጨምሮ ከፍተኛ የመከላከያ አመራሮች በዚህ በዋር ኮሌጁ ግቢ ውስጥ ችግኝ የመትከል መርሃ ግብርንም እንደዚሁ አከናውነዋል። ችግኝ የመትከል መርሃ ግብር ተከናውኗል። ሌሎች መረጃዎችን ደግሞ በማታው የዜና አወጃችን አካተን የምንመለስ ነው የሚሆነው። ለጊዜው ያለኝ መረጃ ይህንን ይመስላል። መልካም ምንተስኖት፣ አመሰግናለሁ።